ቆይ ስሚኝ አዳምጪኝ። እኔና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለሶስት ቀን እህቱ መሆን ይፈልጋል። ስለዚህ ፍቀጂለት እንዴ። ለምን ደሞ አይቻለው? ቤት አለው ሚስት አለው ቤት አለው ቤቱ ነው። ስለዚህ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ ፈጣሪ የተመሰገነ ነው። እንግዲህ ቤተሰብ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን አብራችሁን ተመልከቱ፣ አበረታቱን። እንግዲህ በዛሬው ቪዲዮ እንደምታዩት ሩታ ዳኒ ሜሪ ጋር ሂጂ ብሎ በትናንትናው እንዳያችሁት አታሉ ይዞት መጥቷል አብርሽን እና ይዞት ከመጣ በኋላ እንግዲህ እዚህ ደግሞ ሩታ እያበደች መታለች። ሩታና ኤፍሬም መጥተዋል። እንግዲህ እዚህ ደግሞ ምን እንደሚፈጠር አብረን የምናይ ይሆናል። ስማኝ አብርሃም፣ ቆይ ተረጋጋ። ልቀቂው። ቆይ ዳኒ፣ ቆይ ተው፣ ቆይ ተው። ሰማኛ ብራ ይሄው መጀመሪያ እዚህ ላይ እንግዲህ እንዳያችሁት ነው። በጣም ተናዷል አብርሃም ዘሎ ሩታን ሳይፋት በጣም የተናደዱት፣ በጣም ተበሳጭተዋል። እንግዲህ በጣም ቅጥል ልናደርጉት ሄርሜላም እንደምታወጥ በጣም ተናዳለች። እንግዲህ ሀብሉንም አውልቀውታል፣ ሳይደርስባቸው አውልቀውታል። እንግዲህ ደግሞ ከሀብሉ በኋላ ምን እንደሚፈጠር አናውቅም። ሀብሉ ይሁን የሄርሜላ ሰዓት ይሁን ምን እንደሚፈጠር አናውቅም። እስኪ እንግዲህ ደግሞ አብረን የምናይ ይሆናል። እሱ ነው በግድ ነው። ጃኒ ምን ተፈጥሮ ነው? ምንድን ነው ያደረከው? ልጅ ምንም አላደረኩትም። ያመጣሁት እህቱ ቤት ነው ያመጣሁት። ምንም ያደረኩት ነገር የለም። ምን አግብቶ እህቱ ቤት ቢመጣ ምንድን ነው ችግሩ? ምን ሆነ ነው? አንተ ምን አድርገህ ያመጣኸው ልጁን? ምንም አላደረኩትም። ስታዩ ምን ይሆን ይመስል አንዳንዴ ግን ሩታ ትክክል ናት። የምር ምንም ነገር አላደረገች ከሆነ ከጀርባ ምንም ነገር አላደረገች ከሆነ ደግሞ የምታደርጋለች ብዬ አላስብም። ምክንያቱም የልጁ አባት ነው እና ኤፍሬም ደግሞ ወንድሙ ነው፣ ግዴታ ነው። ግን እዚህ ላይ ብታረግ ወደ እሷ ቢመጣ ይቅርታውን ተጠያይቀው እሷም ለሱ ይቅርታ ተጠያይቀው ቢመጡ ችግሩ ምን ላይ ነው? እናንተ ቆይ ምን ትላላችሁ? ደስ አይልም እንዴ? ቆይ ከሄርሜላ ጋር ምንም አልፈጠሩም። እስካሁን በፍቅር ቆይተዋል። ግን ደግሞ ወደ ሚስቱ ቢመለስ ልጆቻቸውን በአብረው ቢያሳድጉ፣ ለምሳሌ አሁን ሴቶች እስኪ ወንዶችን ብኮኑ እስኪ ምን ትላላችሁ? ሀሳብ ስጡ እስኪ። ተመልከሹ ምን ሆኗል? መጋጋት ፈለገ እሬቱ መሆን ፈለገ፣ ፍላጎቱን አከብርለታለሁ። ስለዚህ ከኔ ጋር ነው የሚሆነው። ከዛ ባለፈ በጣም እንደዛ አይደለም እየሆነ ያለው አብርሃም፣ ይሄ አይደለም ታውቂዋለሽ። አንቺ ልቦናሽ ጠንቅቆ ያውቃል። ተረጋጋ። አይደለም ሩታ እንዲላድርግ ኤፍሬም እንዲላድርግ አብርሃም እንዲህ ነው አይደለም። እሱ ብቻ አይደለም አብርሃም ጸጸት ላይ ሲሆንም ሆነ ምንም አውቀዋለሁ። ግን እዚህ ላይ እኔ የሚገርመኝ ማለት ነው እነሱ ግን አብርሃም ወደ ቀልቡ ከተመለሰ ወይም ከቀልቡ አይደለም ቢሉ ወደ ሩታ እንዲመለስ ነው የሚፈልጉ፣ ወደ ሄርሜላ እንዲመለስ ነው የሚፈልጉት ወይስ ወደ ልጅነት ወደ ሩታ ነው እንዲመለስ የሚፈልጉት? በፊት ሩታ ከመምጣቷ በፊት አይታችሁ ከሆነ በደስታ ሲቆዩ የነበረው ሄርሜላ ስላለች በቃ አብሬ እሆናለሁ ምናምን እየመጣሁ ጠይቃለሁ፣ በጣም በደስታ ቆይታ ነበር። ግን አሁን በጣም እነዚህ ተቃጠሉ በሩታ። ምንድን ይሄን ያክል ለናደጃቸው የቻሉበት ምክንያት ከቀልቡ አይደለም ሊሉ ይችላሉ። ግን ደግሞ ምንም ቢሆን ትንሽ ቢያዩ ወይ ደግሞ ከካሜራ ጀርባ ሆነው ቢወያዩ ቢነጋገሩ፣ እሱ በቃ ሁላቸውም የቤተሰቡ ኃላፊ ወንድሞቹ እህቶቹ ወይም ሩታ ሆነ ምንድን ነው ይሄ ነገር ምን እየተካሄደ ነው ብለው ቢያስቡ እኮ አሪፍ ነበር። በጣም ጥሩ ሀሳብ ያመጡ ነበር። እንትን ይሄ ምንድን ነው ማለት ነው ይግባቡ ነበር፣ ችግሩን ይፈቱ ነበር፣ ምን እንደተፈጠረ ይነጋገሩ ነበር። ግርምና እንትን እያለኝ ያለው ነገር ምንድን ነው? በመጀመሪያ ደረጃ የናቅሽውን ትዳር ነው ያከበርኩት። ገባሽ አይደለ? ከዛ በኋላ በሰው እጅ ሲያይሽ በደንብ አድርገሽ ነው በስትክል ዳርሽን መያዝ አልቻልሽም። ከዛ ባለፈ ደግሞ በኋላችሁ ችግር ተፈጠረ። በየሰዓቱ እየመጣሽ እኔን ሚና ማድረግ አይጠበቅብሽም። ገባሽ አይደለ? አዲስ ህይወት መጀመር ደግሞ መብት አለው። አንቺ ሞክረሽ አልተሳካልሽም። እናስታውስ እንዲሁ ኋላ መለስ ብለን አዎ፣ በደንብ በጣም ፈሪ ምን ሞክረሽ የሁለታችሁ ሴቶች ጭቅጭቅ ሳይሆን እኔ መፈለጋው አብራም ሩታ እንደ ልደች ስሚኝ፣ ምን መነጋገር አጀምጪኝ። እዚህ ላይ ግን እንደምታዩት ነዳኒ ማለት ነው የሆነ አምልጧቸው በርግጎ ሚሄድ አይነት ነው የመሰላቸው። በጣም ደንግጠዋል። ሩታ ግን ወንድ ናት የምር። ይሄን ሁሉ ሰው በኮንፊደንስ የምታናገር ሴት የምር ግን በጣም ተሰዝነ ነበር። ምክንያቱም እቺ ልጅ ወልዳለች። ይሄ ልጅ እስከሚያድግ ብዙ ፈተና አለባት፣ ሌላ ህይወት ራሱ ለመመስረት
ብዙ ነገር ደፋ ቀና ብላ እዚህ አድርሳለች። ፍቅሯን ልጇን ነፍሰ ጡርና ብዙ ነገር አሳልፋለች። ይህን ያክል በአንድ ቢሆን የሚያናዳቸው የሚያበሳጫቸው ነገር ምንድን ነው? ሀብሎ ወለቀ አይደል እንዴ? አወለቁት። ልክ እንደገባ አወለቁት። ምን ተፈጠረ? ይኸው እንዳለ ነው ሲነጋገር አንድ በቱን ቆይ ትሰሙታላችሁ። አብረን የምናይ ይሆናል። እማወራውም የምነጋገረውም ቤተሰባዊነት አለ ብዬ ስለማምን ነው እንጂ እዚች ጋር አንተ ምንም እንድትለኛል። ስሚ አንድ ነገር ልንገርሽ፣ እዚህ ጋር አንቺንም ማውጪ ሄርሜላን ማውጣት አይመለከተኝም። ገባሽ አይደል? ስለ ፍቅር ስለ ትዳራችሁ ምናምን አይደለም። ስለ ልጅነት ነው እዚህ ቆም። ገባሽ? ከአንቺ ጋር ምን ከሱ ጋር ምን ብቻ አብርሃም ደህና እንዲሆን። እዚህ ላይ ዳኒ ግን ያው ትክክል ነው ትክክል አይደለም የሚለው ብዙ እንትን የሚያስብል ነገር አይደለም። ግን ደግሞ በፊት ለማን ነበር ሲወግን የነበረው? ለሩታ። የእውነት የአብርሽ ጤንነት አሳስቦት ነው ወይንስ ደግሞ ወደ ሩታ መመለሱ አናዶት ነው? የዳኒን ተንኮል የማታውቀው ናችሁ ነው እዚህ ላይ እስኪ። ወይም ደግሞ መወያየት ከፈለጉ ሁለቱን አውጥቶ ቤተሰብ አይነጋገሩ? ካሜራ እየገተቱ ከመሄድ እዛ ሄዶ ቤታቸው ሆኖ ቁጭ ብሎ በጠረጴዛ ዙሪያ ተወያይተው ችግራቸውን አይፈቱም? እንደ ቤተሰብ እንደ ጓደኛ ምን ተፈጥሮ ነው? አፈልጋትም ወይ? ይሄ ልጅ አውቆስ ቢሆን እያስመሰለስ ቢሆን አልታመመስ ቢሆን ለመራቅ ፈልጎ ቢሆንስ? ከልጁና ጋር ለመሆን ፈልጎ ቢሆንስ? ስለዚህ ይሄን ደግሞ ራቅ ብሎ ከቤተሰቦቻቸው ጋር ሆኖ መወያየት አለባቸው፣ መጠየቅ አለባቸው። ካሜራ ደቅኖ ህዝብ ፊት እንዲያርዱ እንዲያታርጉ ከሚባባሉ ማለት ነው። ይሄ ነው የምታውቂው? ይሄ ነው አብርሃም። በጣም አንተ ለምን ነው የምትጮኸው? በእናትህ እየጮህክብኝ ያለው በእናትህ። እሺ ይቅርታ አብርሃም። ስሚ ምንድን ነው የምፈልገው? አንተ እኔ ጤነኛ ነኝ ያበርኩኝ መሰለህ እንዴ? በቃ አለቃ ታስፈልግም። ወደ አታብዛ። እሺ ይቅርታ። የት ነው የምትሄድ? ቆይ ዳኒ ተው። የት ነው የምትሄደው? ሁላችሁ ተጨንቃላችሁ። ሩታ ቆይ አብርሃም ለሶስት ቀን እዚህ ሩታ ለሶስት ቀን እዚህ አልፈልግም። ገባ ዳኒ? በጣም አስመሳይ ሰው ነህ። በቃ እሱ አስመሳይ ጓደኝነት ምናምን ብዬ አስቤ ነው እንጂ አጠገቤ ድርሽ እንዳትል ማድረግ እንደማያቅተኝ ጠንቅቀህ ታውቀኛለህ። ስነ ስርዓት እንዲይዛታለህ። አሁን የፈለግሽውን ነገር ብትናገሪ እቀበልሻለሁ። ለምን ታውቂያለሽ? እሱ ደህና ሲሆን ድረስ ገባሽ አይደለ? እኔ ከአንቺ ጋር በመሆኑ ምንም ነገር አይገደኝም። ደህና አድርገኝ ነው ደህና አድርገኝ። ምንድን ነው አብርሃም ቁጭ ለሶስት ቀን እዚህ ሆን። ቆይ ግን ለሶስት ቀን ሆነ ምናምን እያሉት ነው። በሶስት ቀን ውስጥ ምን ሊፈጠር ነው? ምን ሊያደርጉ ነው? ወይስ ወደ ጸበል ምናምን ሊሉ ነው? ወይስ ምንድን ነው? ወደ ሃይማኖት ቦታ ሊሉ ነው? ብቻ ነው ያልገባኝ። አልፈለግም፣ ሳይፈልግ አላልቡ ይህን ያክል ማድረግ ብቻ ከባድ ነው። እስኪ እንግዲህ ሄርሜላን በጣም ተበሳጭታለች፣ በጣም ተናዳለች። እንግዲህ እስኪ ምን ሊያደርጉ ነው? ቆይ ሩታ ግን ኮንፊደንሷ ሁለመናው አንቀጠቀጠቻቸው። የምን እንዴ በጣም ወንድ ናት። ልጇን ብቻዋን ባዶ ቤት በሯን ዘግታ እያለቀሰች እስከ መቼ ነው? የእሷ አምባስ እንደሆነ ግርም የሚለኝ የእሷ አምባስ የት ሊያደርሳ ነው? ሄርሜላን ያን ሁሉ ያለቀሰችው ሆዷን እየገፋ እናቤል የሚያወርዱባት ጉድ ያን ሁሉ እንዴት ነው የሚያስቡት? የእናንተ ሀሳብ ዳኒ በደንብ ግልጽ ነው። አንተ ከእህቱ ጋር ምናምን ከወንድሙ ጋር ከሆነ ሰላም ማድረግ የምትፈልግ የነበረው እዚች ልጅ ምንም አትሰራም። እች ልጅ ውጪ ከእህቱ ጋር ጊዜ አሳልፋል። እዚህ ላይ እውነቷን ነው። ይች ልጅ ምን ትሰራለች? ሄርሜላ ያለችው ሩታ እውነቷን ነው። ምክንያቱም ልጁን ማዳን ከፈለጉ ልጁን ወደው እንዲያመጣ ዳኒ ሄርሜላን እንዲጠሯት እንዴት መጣች? እንዴት እዚህ ልትመጣ ቻለች? ምክንያቱም በዚህ ፍጥነት ወይስ ቆይታውስ ቢሆን ካሜራ ደቀኑ ወዲያው መጣች? እንዴት ተዘጋጅቶበት የተደረገ ነገር ነው። ሲጀምር ዳኒ ደግሞ ከሄርሜላ ጋር አሁን እየተባበረ ይመስላል። እንግዲህ እንየው እስኪ። ዳኒ እኮ ሊሄድ ነው። እሱ ራሱ ቤት አለው ሊሄድ ነው። እኔ እሱ የሚኖረው ከኔ ጋር ነው። ለሶስት ቀን ይሉ በቃ ሄርሜላ ቤት አይደለም። ከዚህ በጣም አንቺ የፈለገበት ይሄ ከዛ በኋላ አንቺ ጋር ቢፈልግ ካልፈለገ የፈለገውን ያድርግ። ብቻ ለሶስት ቀን ከኔ ጋር ይሁን። እሱ ለሁላቸውም ያሉም ከኔ ጋር አዳዲስ ርዕስ እያወጣችሁ አዳዲስ ርዕስ ማንሳት አይደለም። አብለው ልቃችሁ አሁን ደግሞ ድጋሚ 3 ቀን አላችሁ። 3 ቀን ይቀበል ከኛ ጋር ምን ችግር አለው? ምን ቁጭ ነው? ምን ችግር አለው? አይደለም የፈለጋችሁት ነገር አድርጋችሁታል። መጥቷል። ማየት የፈለጋችሁትን ነገር አይታችኋል። ሀብሉ ሞልቋል። ይበቃችኋል። ምንድነው ችግሩ? ቢቀመጥ ይበቃል ወይስ ካንቺ ጋር ካልሆነ አይንቀሳቀስም? ካንቺ ጋር ካልሆነ አይንቀሳቀስም። ከኔ ውጭማ እኮ ተንቀሳቅሶ አያችሁት። አብሉ ነው ለቃችሁ ጊዜ እሱ ተይው። ግን አንቺ ካንቺ ጋር ቤት ውስጥ ካልሆነ አይወጣም።
አንቺ የምር ግን እዚህ ላይ ማለት ነው ግንኙነቱ ከሰዓቱ ቢሆንስ? አሁን ቀጥታ ዳይሬክተኛ እያየን ያለ ነው ሀብሉ ነው። ሁሉም ሀብሉ ላይ ትኩረት እያደረገ ያሉ እነሱም ሀብሉ ነው። ቢያንስ እንኳን ከተመልካች እነሱ ትንሽ የተሻለ ሀሳብ ቢይዙ ምን ችግር አለ? እንዲ ሀብሉ ከሚሉ እንዲ ከባድ እኮ ነው። ሰዓቱን ሞለቀ ተባለ ሰዓቱን ማውለቀ ነው አላለች ሩታ። እስኪ ከሰዓት ውስጥ ቢሆን ብላችሁ እስኪ አስቡት። እስኪ እንዲሁ እስኪ ቆም ብላችሁ አስቡ። አሁን አብርሃም አንቺ ትክክለኛ ሴት ከሆንሽ ትክክለኛ ሴት ሰርቶ መግባት ሆኖ እንግዲህ ያው ራስ መሆን ሲገባው ቤት ውስጥ ቁጭ ታስሮ ቁጭ እንዲል ትፈልጊያለሽ? አትፈልገው ቀርተህ ነው ወይስ አንተ በእነሱ እየተመራ ነው ያለው? አሁንም አውልቅ ስትባል ታውልቃለህ፣ አርግ ስትባል ታደርጋለህ። እንዴ አንተ አያስፈልገኝም። በቃ አንቺ ስጦታ እንዴ በግልጽ አማርኛ ተናገርኩኝ አይደል? አንቺን ስጦታ አንቺን ምንም ነገር አልፈልግም። በቃ በራሴ ነው መንቀሳቀስ የምፈልገው። እስኪ እዚህ ላይ ተመልከቱት። የእምነት አብርሽ የተደረገበት እየፈዘዘ የደነገዘ ይመስላችኋል? አነጋገሩ እኮ ትክክል ነገር ነው። እያመለጠ ነው የሚመስለኝ። እኔ ግን የእምነት እያመለጠ ነው። እንዲህ በዚህ አይነት መንገድ ካልሆነ ልትፋታው አትችልም። ምንም በቃ ሊለያዩ አይችልም። አውቆ ነው የሚመስለው። እንደ ትንሽ ቀን የፈዘዘ የደነገዘ መስሎ ነገሮችን ለማለፍ ያስብ ነው የሚመስለው። እስከ ዛሬ ድረስ ሩታ የት ነበርሽ? እስቲ ንገሪኝ፣ የት ነበርሽ? ያ ሁሉ ነገር ሲያልፍ ብዙ ነገር እስከ ዛሬማ እንግዲህ ሩታ የት ነበርሽ ለሚለው ጥያቄ እንግዲህ አራስነቷን በደንብ ሳታጣጥም እንደዛ ምን አማረሽ ሳትባል እንዴ እሷ ሲያሳለፈችው ነገር ቀላል ነው እንዴ? ምን ተጽዕኖ አድርጋብን ነው በሱ ላይ የነክል? እርግጥ ፊት ምክር አለመስማቷ፣ የጓደኛ የጎረቤት የቤተሰብ መስማቷ፣ ትዳሬ ነው እናንተ አያገባችሁም ብላ መኖር ሲገባት እነሱ ጋር ቪዲዮቸውን ካሜራቸውን እየደቀኑ እንዲህ አድርገው እየተባባሉ እሷም ወንድ ስታመጣ እሱም ሴት ሲያመጣ በቅናት አልሆነ ነገር ውስጥ ገቡ። ከባድ ችግር ውስጥ ገቡ። ትዳር እስከ መፍታት ገቡ። ቤተሰብ ድረስ እስከ መድረስ እስከ መበጣበጥ ደረሱ። በመሀላቸው እና ቤርቃ አድርገው ሄርሜላን አመጡላት። በመሀል ብዙ ነገር ሲፈጠር እንደዛ ስታደርጊበት የት ነበርሽ? ባልሽን ለመመለስ ምን ያዘሽ? ኦኬ እንደዛ ስታደርጊበት ሳይሆን እሱ የሚያደረገው ነገር ማሰብ ነበረብሽ። ሲቀጥል ደግሞ እኔም ያደረግኩትን እሱም ያደረገውን ረስቶ ነው ዛሬ በሰላም እየኖር ነው። እሷም ጥፋተኛ ነበረች፣ እኔም ጥፋተኛ ነበረች። ሁለታችንም ይቅርታ ተጠያይቀናል። ያለፈ ነገር ማስታወስ አይጠበቅም። ችግር የለውም። አንዴ ከእሷ ጋር ተጣልታችኋል፣ ተፋታችኋል። ከዛ በኋላ ከኔ ጋር አዲስ ህይወት ጀመርክ አይደል? አንድ ጥያቄ በስትክክል መልስልኝ። አንተ ልቦና በስትክክል ከሆነ ማለት ነው ከኔ ጋር የጀመርከውን ህይወት በእንደዚህ አይነት መንገድ ነው አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእንደዚህ አይነት መንገድ ነው? በጣም በንግግር የምታምሰው ነበር። በትክክል እንደዚህ ከኔ ጋር ህይወት ጀምረሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤት ድረስ መተህ ፎቶዎችን ስታይ ነበር፣ አለፈ። ኦኬ እንደ ሴት ልጅ ቁጭ አድርገህ እኔም በስትክክል ባትፈልገኝ ነው ባትወደኝ ወደ መጀመሪያ ህይወት እኔ ግን እዚህ ላይ እንዲሁ ግራ ግብት ያለ ነገር ቢኖር ምንድን ነው እንዲሁ ሄርሜላ እንዲሁ ትዳር ከንጹህ ወንድ ምን አለ ፍቅር ቢይዝሽ? እንዲሁ ካልወለደ ሚስት ከሌለው ፍቅረኛ ከሌለው እንዲሁ ፍቅር ቢይዝሽ ምን ችግር? ከሱ ምን አለሽ? እንዲህ ከሱ የሚበልጥ ስንት ሸጋ ወንድ ያለ። ለምን ወደዛ ትሄጂ? ምን ሆነሻል አንቺ? ዘለሽ እሱ ጋር ፍቅር ያዘሽ ከምኑ ነው? እንዲሁ እኮ መካሪ የለሽም፣ ጓደኛ የለሽም፣ ቤተሰብ የለሽም የሚያጓይሽ። ቤተሰብ አለሽ እርግጥ ነው፣ ግን ልጅ ያለው ዞሮ ከልጁ ጋር ከሚስቱ ጋር መገናኘት እንደማይቀር ህሊናሽ ማወቅ ነበረበት። በስጋት በስቀቀን ከምትኖሪ ቀንሽን ሙሉ ማለት ነው። የምር ግን እንደ ምክር እንደ ሴት ልጅ የሚመክርሽን ይሄ የራስሽን ህይወት ብትመሪ ጥሩ ነው ባይ ነኝ። እንግዲህ ሌላውን ደግሞ አንቺ ታውቂያለሽ። መለስ ብትፈልግ ይሄ ነገር ቤተሰብን ገብቶበት እንደገና ደግሞ በሰፊው እኔ እንደማትፈልገኝና እንደማትወደኝ መንገድ ትችል ነበር አይደል? ግን ደግሞ ትዳራችሁን ፈቶ አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ አይደል? በግድ አይደለም እያልኩ ያለሁት፣ ግን ደግሞ ለእኔ መንገር ባለብህ ካለ የምትናገር ያለው አሳማኝ ምክንያት ሰጥተኸኝ ከእኔ መለያየት ትችላለህ። ገባህ አይደለ? ግን ጤነኛ እየሆንክ ጤነኛ አይደለም ወይም ደግሞ ሰላም አይደለም ብዬ እያሰብኩት በፍጹም እንዴት አድርጌ ልቀበለው ነው የፈለግከው? ሲጀምር ያልገባቸው ነገር ማለት ነው ሩታ። እስኪ ጉጉቻ ላይ እስኪ ልጁ አይ ቁጭ ነገር አለ አንቺ ዘዩ እዚህ ጋር ቁጭ በይው አለ የሆነ አይምሮ በትክክል እንደማያስብ ሰው ቁጭ በል ተነሳ ብድግ በል ብሎ በኤፍሬም እና በሩታ የሚታዘዝ ነው የመሰላቸው። የምር ቁጭ በል በይው እያለ ነው። እስኪ አይ ቢቸግረው እኮ ነው ዴቭ ቢጨንቀው የጨነቀለት ያህል ይባላል። ይሄን የጨነቀው ሰው እንዴ እሱ ማሰብ አይችልም? እንዴ እሱ መናገር ይችላል? እሱ መራመድ ይችላል? እሱ ማሰብ ይችላል በራሱ። እንግዲህ ልጁና ሚስቱን ከመረጠስ እንግዲህ ምን ይደረግ? አይደለም
የለውም። እሺ ጊዜ ደጋግሞ አንተ ወደ መጀመሪያ ህይወት ተመልሰሃል። ምንም ችግር የለውም። እህት ቤት ነው አይደል? ከዚህ ቤት ትመጣለህ። ብዙ ሰዓት አሳልፈህ ትሄዳለህ አይደል? ስለዚህ ዳኒ ሁላችንም እረፍት እንድናገኝ እዚህ ቁጭ በልና ሎሌ ሊመጣ እዚህ ጊዜ አሳልፈው እኔ ከፈለክ ሄድልሃለሁ። ቢያንስ በተወሰነ እዚህ ጋር ተቀመጥ። ይሄ ከባድ ነገር ነው። እሺ ለምን እህቱ ጋር ሆኖ አይቀመጥም? ስጋው እኮ ናት። ምንም ያሳስብና የሚያሰጋ ነገር የለም። ችግር የለውም። እሱ ችግር የለውም። ነገሮችን እንደዚህ እየሸፈነችበት ነው። ስለዚህ አንተ በራስህ መወሰን የምትችል ከሆነና የምትወዳት እግዚአብሔር አታስጨንቁ። ሩታ አንቺ ለደቂውና አንድ ሀሳቡን ይንገር። አንቺ ጋር ተጋራችሁ ንገራችሁ ሀሳቡን እኛ እዚህ ላይ ግን እውነታቸውን የሆነ እውነት ብቻ ከባድ ነው። እንግዲህ እኛ የምናየው ካሜራ ላይ ያለ ነገር ነው፣ ቪዲዮ ላይ ያለ ነገር ነው። መኪና የምንሄዳለት አንተ ነህ፣ ስራ ቦታ የምትወስደው አንተ ነህ እያለ ነው ብዙ። እንግዲህ እስኪ እውነቱ ወደፊት የሚወጣ ይሆናል። እንግዲህ ተባለ፣ ሀብሉ ተባለ፣ ምኑ ተባለ፣ ሩታ ተባለች። እውነቱ እስከሚወጣ አልጓጓችሁም? እኔ በጣም ነው የጓጓሁት እውነት። እስኪ ዞሮ ዞሮ አብረን የምናየው ይሆናል ቤተሰቦች። በረንተታ ጊዜ እንተታላ አብራን ተጨነቅ ነው። አታስመስል በደንብ አስመስላሉ። በቃ እንውጣ። አስመስል ከሆነ በደንብ አስመስላሉ። በቃ አንተም ተረጋጋ፣ እኛ የምንረጋጋ። እኛ የምንፈልገው ሰላማችንን ነው። እናንተ በዚህ ልክ እንደዚህ ብትሆኑም አይደንቀንም። ኢትስ ኦኬ። ለመረጋጋት ሞክሩ። ከእናንተ ጋር መገናኘት እንገናኛለን። ማውራት ባለብን ልክ እናወራለን። ከኛ ህይወት የማያስፈልጉ ሰዎች ግን ፊት ለፊታችን ይዛችሁ አትቅረቡ። አንተንም ይጨምራል። ችግር የለም። እኮ አይደለም ቤተሰቡ ብቻ ነው የምትፈልጊው አንቺ፣ እሱ ብቻ ነው የምትፈልጊው። ብቻውን ባይተዋር እንዲሆን ነው የምትፈልጊው። መጀመሪያ ባሌ ይቀድማል። እውነት ለመናገር ባልሽ ቢቀድምም ቤተሰብ አለው። እንደዚህ አድርገሽው አይደለም። ትክክለኛው አብርሃም ጋር ሁኚ። እስቲ አንቺ ሴት እስከሆንሽ ከትክክለኛው አብርሃም ጋር ሁኚ። በጣም ብዙ ጊዜ ሴት እስከሆንሽ ትኛለሽ። በጣም ጠንካራ ሴት ነኝ። ብዙ ስትረግጥ በጣም ብዙ ሰዎች ሊጥሉኝ እየሞከሩ በብቃት የተወጣ ሴት ነኝ። አይደለሽም። ከዛ በመጣደሽ ማለት ነው። ስለዚህ ነው ዛሬ ቆሜ ነጋገር አይጠበቅብን ነው። የሁላችሁም ታናሽ ቢሆን ሁላችሁም አክብሬያችሁ ዝም ያልኩት እስካሁን ሌቭም ሆነ ቡዚም ሁለታችሁም እናንተን አክብሬያችሁ ነው እስካሁን ዝም ብያለሁ። ልጁ ደንዝዛል። የሆነ ነገር ተጣጣ። ሰላም እኮ ነው ልጁ። ከዚህ በላይ ምን ይሁንላችሁ? እያሳበዳችሁት ነው። በግድ በድሮ 3 ቀን እዚህ ቆይተዋል። 3 ቀን እዚህ ቆይተዋል። እነሱን አክብሬ ነው እስካሁን ዝም ያልኩ። ሌላ ችግር ለማፍጠር ነው። ሰማያለ እንደሱ ምን ተታረጋችሁ? ስሚ 3 ቀን እዚህ እንዲቆይ ማንም ሰው ይሁን አብርሽና አንተ ለእንዴ የምታዙ ለምንድን ነው ልጁ እናንተ የምታዙ? ዋጋ ትከፍሉበታላችሁ። እሺ ኧረ በስመ አብ ወልድ እኔ እኮ አልገባችሁም እናንተ። አሁን እኔ ልጁ ሰላም እንዲሆን ነው የምፈልገው። የፈለገውን ነገር መወሰን ይችላል ብያለሁ። በሄርሜላ ፊት ብያለሁ። እኔ አሁን ሄርሜላ ትሁን ሩታ ትሁን አይደለም ጥያቄ። ልጁ በስነ ስርዓት በህይወቱ ለምን አይኖርም? ለምን ይከለክሉታል ነው በቃ። ለምን ፉዞ አድርገውት ለመቀመጥ ፈለገ? ያ ነው በቃ ጥያቄ። ሁላችንም እኮ አሁን ጊዜ እሱ ነው እያሰብን ያለው። ያም ነገር ግን አሁን እኛ በካሜራ ፊት ማውራው ነገር የለኝም። ተቀስመናል አይደለ? የምናወራው ነገር አለኝ እፈልጋለሁ። አንድ እንኳን ሀብሉ ወጣልኝ፣ ሁለት ደግሞ ማድረግ ያለብንን እናደርጋለን። አሁን ግን በዚህ መልኩ ማውራት አልፈልግም።